ከእንግዲህ ከህይወቱ እሷ እንድትወጣ ነው የምፈልገው። በቃ የራሷን ህይወት እንድትኖር ነው የምፈልገው። እሱም የራሱን ህይወት ይኑር። በሷ ብዙ ተባል። ወንድምሽ ላይ ይህን ያህል ሲመጣ፣ ወንድምሽ ላይ የሚያጠፋው ጥፋት ይፋ ሲደረግ፣ በዚህ ልክ ላጠፋው ጥፋት ተገቢውን ቅጣት ሲያገኝ በዚህ ልክ የተቀየርሽው ለምንድን ነው? ማን ነው በዚህ ልክ እንደዚህ ልትሆኝ የቻልሽው ለምንድን ነው እንዴ? አንቺ እኮ ከእውነት ጎን እኮ ነው መቆም ያለብሽ። ብዙ እውነት የትም ብገባኔ ከእውነት ጎን ነኝ። ከእውነት ጎን ማትቆሙትማ እናንተ ናችሁ። እንደንትን የምትዋልዱት ያላችሁ እናንተ ናችሁ። ራሳችሁን አቋማችሁን አስተካክሉ። ልጅቷን በስነ ስርዓት መንገድ እንድትሄድ ምከሯት። አሁን ተቆርቆረህ መሰለኝ እኔ ግን የጠራኸኝ አይደል? አዎ ተቆርቆረ። በቃ ተቆርቆረ ከሆነ ሄድና ንገራት። ህይወትሽን ኑሪ። ከእንግዲህ በቃ ልጅሽን አሳድጊ አርፈሽ። እሱንም አታበሳጭ። ወይ የማይሆን ነገር ልጁ ማየት ባለበት መንገድ ይህ ያባት ነው ብለህ ምከራት። ሩታ ጥፋት አታጠፋ ማለት አይደለም። የሰው ልጅ ሆኖ ንጹህ የለውም። የሰው ልጅ ሆኖ ጽድት ተደርጎ የተፈጠረ ሰው የለውም። ሁሉም ሰው እንከን አለው። ግን ደግሞ እንከኑን በፍቅር እንከኑን በመውደድ እንከኑን አጠገቡ ሆኖ በመናገር አለሁልህ ግን ይህን ነገር ብታስተካከል አሪፍ ነው ተብሎ ከሷ ጎን ርቆ ወንድምሽ ጎን ሆኖ እንዴ ወንድምሽ እኮ የ2-3 ወር ልጅ ህጻን ልጅ መውሰዱ ልክ አስብ ኖሮ ልጁ የት ይሆናል ብላ እስር ቤት መወርወር ነበረባት። እኔ ያም ሆነ ይህ አሁን ገብቷል አይደለም? ልጁ ተመልሶላታል። ከእንግዲህ ከህይወቱ እሷ እንድትወጣ ነው የምፈልገው። በቃ የራሷን ህይወት እንድትኖር መሰለኝ አይደለም። እሱ እንደሚወድሽ ይነግረኛል። የማየው ነገር ደግሞ እንደማይወድሽ ነው። አንቺ መውደዱ እንጂ የሚያደርገው ነገር በተግባር እየታየሽ አይደለም። ስለዚህ አንቺ የሚመርጥ ከሆነ እኛ በግልጽ እንነግረዋለን። መሆን ያለበትን መራመድ ባለበት መንገድ ይራመዳል። አይ እሷን ነው የምፈልገው የሚል ከሆነ ህይወትሽ ይወጣል። አዲስ ህይወትሽን ትጀምሪያለሽ ማለት ነው። አብርሃም ጋር ፍቅረኛሞች ናችሁ ወይንስ ደግሞ ኖርማል ጓደኛሞች እህትና ወንድም ናችሁ? አፈቅርሻለሁም አፈቅርሃለሁም የምትባባሉት እናንተ ናችሁ ብትባባሉም ማለት ነው። እና እንደዚህ አይነት ነገር አለው እናንተ መሀል? አፈቅርሻለሁ ብሎሽ ያውቃል? ብሎሽ ያውቃል? እኔ አንድም ቀን ሰምቼ አላውቅም። እውነት ለመናገር እኔም እንደዚህ 100% ሆኜ የምናገርበት ምንም አንደበት የለኝም። እና ቢለይሽ አንቺን የሚጎዳሽ ማለት ነው? እኔ ቢርቀኝ ስላለ እስኪ አንተ ንገረኝ፣ ቢለያት እሷን ነው የሚጎዳት? እርግጥ ስሜቱን ያልጠየቅኩትም እንዳልኩ ነው። አንደኛ ስሜቱን ስጠይቀው እያስጨነኩት እያስደበርኩት ወይ ደግሞ የሆነ በቃ ወይ የሚለየኝ አይነት ስሜት ስለሚሰማኝ ነው። እስካሁን ድረስ ለእኔ ያለ ፊሊንግ እንዴት ነው ብዬ አልጠየቅኩት። እንደ ሴት ልጅ ይሄ ሁሉ ጊዜ አብሮች ሲበላ ሲጠጣ ስትዝናኑ ብዙ ጊዜ ስታሳልፉ እነዚህ አይነት ነገሮችን መረዳት መቻል አለብሽ። ግዴታ አፈቅርሻለሁ ማለት የለበትም። ከንግግሩም ሊሆን ይችላል፣ ከተግባሮቹም ሊሆን ይችላል። የምትረጂው ነገር ነው። አንቺ ምክንያት ከቤተሰቦቹ ጋር ሲጣላ አውቃለሁ፣ ከጓደኞቹ ጋር ኢቨን ከሩታ ጋር ሁላ ሲጣላ አውቃለሁ። ስለዚህ እኔ ፍቅረኛሽ እንደሆነ ነው የሚሰማኝ። ነገሩ የአብርሃምና የሩታ ጉዳይ አሁንም ህዝብን እያነጋገረ የሚገኝ ጉዳይ ሆኗል። ቡዝዬም እንግዲህ አንተም ብትሆን እኔ መናገር አትችልም ብላ አንቃ ልትገለው ነበር ወንድሟን ማለት ነው ጋይሶችዬ። እና እውነት ለመናገር አብርሃምን ከዚህ በኋላ ማንም ሰው እንዳስጨንቀው እንድናገረው አልፈልግም። ልጇ ተመልሶላታል። ከዚህ በኋላ ከወንድሜ ህይወት መውጣት አለባት። ህይወቷን ትኑር እሱም ህይወትን ይኑር እያለች እንግዲህ ነገሮች በጣም ከባድ ወደ ሆነ ሁኔታ እየሄዱ ነው ጋይሶች። በጣም ከባድ ነው። አብርሃምን ከዚህ በኋላ ከህይወቱ መውጣት አለባት እያለች ነው። እዛ ጋር ደግሞ ሄርሜላን አብርሽ አይወድሽም፣ አብርሽ አያፈቅርሽም፣ ልቡ ያለው ሩታ ጋ ነው እያሉ ወንድሞቿ ጓደኞቿ እያስጨነቋት ነው ማለት ነው። ሄርሜላም ደግሞ እኔ ስጠይቀው ስሜቱ ስለሚረበሽ ያስጨነኩ ስለሚመስለኝ ለዛ ነው የማልጠይቀው ብላ መልስ መልሳለች። ነገሩ ግን እንደዚህ አይደለም ጋይሶች፣ ምክንያቱም ህይወት ቀልድ አይደለም። በህይወቷ መቀለድ አለባት ብዬ አላስብም። የማይወዳት ከሆነ ወደሚወዳት መሄድ አለባት። እሱ ግን ልቡ ያለው አሁንም ሩታ ጋ ይመስለኛል ማለት ነው። ምንም አላማረኝም ነገሩ።